አንቺ እንደዚህ ዝም ማለት ትችያለሽ እንዴ? እኔ እኮ ጄሪ ነኝ፣ ምንም የሚያቅተኝ ነገር የለም። በጣም ነው የምታስጠይው። እሺ ይኸውልሽ ሴትዮ ከኔ ጋር መሄድ እኮ አይጠበቅብሽም። እና ከማን ጋር ልሂድ? ከዮሲስ ጋር ነው። እሱ ጋር አይሻልሽም? ኧረ በእናትሽ አታስቂ። ቆይ ደግሞ ቅድም ምን ብለሽ ነው? ምን አለችኝ ያለሽ? ሲር ቆዝሟል። ከዛ ምን ሆነ ነው ምናምን ብዬ አናገርኩት። ስለ ሄቨን ስለ ድሮ ታሪኳ የምታውቂው ነገር አለ እንዴ ምናምን አለ። ታዲያ ምን አልሽ? እኔማ ምን እለዋለሁ? ስለዚህ ያደረኩት ነገር ቆንጆ ነው ማለት ነው። ምን አድርገሽ ነው? ምንም ሄቨን ይኸውልሽ የኔና አንቺ ጓደኝነት ሊያበቃ ማለት ነው እችን ታክል ቅንጣት ነገር ነው የቀረው። እናማ ያልሽውን ነገር የምትነግሪኝ ከሆነ ንገሪኝ። እሺ በቃ እነግርሻለሁ። እሺ እንዴ ሄቭ እዩ እነዛ እኮ እነ ጊሊያድ ናቸው። እንዴ ጊሊያድ ማለት ይሄ ነው እንዴ? አዎ ባለፈው ያልኩሽ ደረቱ ምናምን ደስ ይላልኩሽ፣ ግን የሆነ ነገሩ ደስ አይል። ወደድሽው እንዴ? አንቺ ደግሞ እንደው ምን ትያለሽ? የጠየቅኩሽን ብቻ መልሽልኝ። እንዴ ቀይ ወንድ ደግሞ ያቅለሸልሸኛል ምናምን ስትያል ነበር እንዴ? እሱማ ኪሩ ደግሞ ጠይም ነው። ኡፍ አንቺ ደግሞ እንዴ እሺ ቆይ ምን እያደረጉ ነው? ምን አውቂ አንቺ ባለፈው ስሞጣሞጥበት። ቆይ ግን የፍቅሬ ፍላጽ አንዱን ነርቡን በጠሰው እንዴ? አፍቀሮሽ መሆኑ ነው። ቢሆን ግን መልሴ ምንድን ነው እንዴ? አይሆንም ነው ኪሩ። ቢሆን ግን እሺ ምናምን በይውትኝ ነበር አይደል እንዴ? ኪሩ እኮ ሂጂ አረዛ ነይ እባክሽ። አንቺ ደግሞ እስኪ ተይው እስኪ ይሄን ልጅ እጭ ምንድን ነው? እሺ አቶ ጊሊያድ እና ወይዘሮ ኤልዳና እንዴት ናችሁ ባካችሁ? ሃይ ጄሪ። ምን ነው አቶ ጊሊያድ ዝም አልክ? አትናገርም እንዴ? ሰላም በቃ እና ምን ልበል? ኧረ ምንም አትበል። እውነትህን ነው የኔ አባት። እንኳን አይደለም ተናግረህ ይቅርና እንዲሁም አይደል ሄቡዬ። ምን አንቺ ለካ ለሀገሩ አዲስ ነሽ። ምንድን ነው የምታወሪው? ቆይ እናንተ ግን ለምንድን ነበር የመጣችሁት? አንቺን ልናናግርሽ ነው የመጣ ነው። ምንድን ነበር ጉዳዩ? ለብቻሽ ነው እንድናናግርሽ የምፈልገው እኮ። ለምን? ወይ ጄሪ በቃ እሺ በይኝ። በቃ እኔ ልሂድ። ጄሪዬ እዛ ጋር ሆኜ እጠብቅሻለሁ። እሺ በቃ ሄቡዬ እዛ ጋር ሆነሽ ጠብቂ። እሺ ወይዘሮ ኤልዳና እና አቶ ጊሊያድ ምን ነበር ጉዳያችሁ? ወደ ጉዳያችሁ ግቡ። ባለፈው ጊሊያድን ስላናገርሽው ነገር ነው። አንተ ትልቅ ሰው አይደለህ እንዴ? ምንድነው በዚህ እድሜ ወላጅ ይዘህ ስትመጣ ትንሽ አይደብርህም? ምንድነው የምታወሪው? ተረት በጊሊያድ ፊት ልነግርሽ የምፈልገው አንድ ነገር፣ በእኔና በሱ መካከል ምንም አይነት ነገር የለም። እሺ ምንም ነገር በመሀላችሁ ከሌለ ታዲያ አንድ ላይ ምን ታደርጋላችሁ? መንገድ ላይ ስወድቅ አይቶ ረዳኝ። ከዛ በቃ ከዝኔ የማይኮን መሰለኝ። እኔ ራሴ እኮ ነኝ ደውዬ ካላገኘሁክ ብዬ የምጨቀጭቀው ጄሪ። እንዴ እሺ ከዝኔ ነው ያልሽው? አዎ ከዝኔ። እሱ መሆኑ እኮ ምንም ችግር የለውም። ግን ደግሞ ወንድና ሴት አንድ ላይ በምንም ታምር ጓደኛ ማቾች ሊሆኑ አይችሉም። ዛሬ አይተሽው ከዝኔ ነው ያልሽው፣ ነገ ሄደሽ ደረቱ ላይ ተለጠፈሽ ብናገኝሽ የማን ያለ ልንል ነው እንዴ? ኧረ አንቺ ልጅ በስመ አብ በይ። እኔ ከማክቤል ውጭ በጭራሽ እንደዚህ አይነት ነገር ውስጥ አልገባም። ኧረ አዎ እርግጠኛ ነኝ። ጥሩ፣ እንደዛ ከሆነ መቼና እንዴት መገናኘት እንዳለባችሁ ከማክቤል ጋር ተነጋግረን እናሳውቃችኋለን። ገባችሁ? ጄሪ እኔ እኮ ይሄን ነገር የነገርኩሽ ፕሮግራም እንድትወጪልኝ አይደለም። እና ምንድነው? ጊሊያድን ከዚህ በኋላ በፍጹም እንድታስጨንቂው ስለማልፈልግ ነው። ይኸውልህ ጊሊያድ የማይሆን ነገር እያየ ባይ ግን ማለት ነው አልፈታም። እሺ አሁን ነው እርቦኛል፣ ልሄድበት። አጨቅጭቁ እንዴ እንደው ግን እቺ ልጅ ምን ባረጋት ነው የምትፈታኝ? እኔ ደግሞ ምን ባረጋሽ እንደምትፋችኝ ሳስብ ግራ ይገባኛል። ፕሊስ ማይኮን ግን ለምንድን ነው ትንሽ እንኳን አንደርስታንድ ለማድረግ ማስሞክረው? ትንሽ እንኳን አላሳዝንህም እንዴ? በእናትሽ እንዳታለቃቅሽ። በነገራችን ላይ ማድረግ ያለበት ነገር ከጨረስን እኔ ልሂድ። እሺ ወዴት ነው የምትሄደው? ማገኘው ሰው አለ። ደህና ሄቨን እንደው የሰመኑ ሴቶች እኮ ምን እንደነካቸው አላውቅም። ቆይ ምን ነው የተፈጠረ ችግር አለ እንዴ? ሁሉ አማራሽን ገበያ ታውጣታል። ያዩት ሁሉ ነገር እኮ ነው የሚያምራቸው እንዴ። እና አሁን ጊሊያድ አምሯት ነው? የኔ እናት ከዝኔ ስለሚመስለኝ ነው የምቀርበው ምናምን አትለኝ መሰለሽ? እና ብትቀርበው ምን ችግር አለው? አንቺ ደግሞ ምን ሆነሻል እንዴ? ለወደፊት እኮ ምንም ቢሆን እኮ አማቼ እኮ ነው የምትሆነው እንዴ። መቆጣጠር አለብኝ። ቆይ ከማክቤል ጋር ያላቸው ፍቅር ተረጋገጠ እንዴ? እኔ በሚበቃኝ መንገድ አረጋግጫለሁ። እንግዲህ ማመን አለማመን የራስሽ ጉዳይ ነው፣ አይመለከተኝም። ቴጄሪ እንደዛ ይባላል። ሴትዮ አሁን አርቦኛል፣ ጭጭ ይሄን እንሄድበት። ሄዳ እሺ የኔ ትርትር ደግሞ አትጨነቅ ያልኩሽ አይደል እንዴ? ፈልጌው እኮ አይደለም አብሽ። ቹቻ ያለችበት ሁኔታ ደስ አይልም። እሱ እኮ ይገባኛል። በቃ ለዛሬ ቤዛ ልችላት አይደል እንዴ? አዎ አለች። ነገ ደግሞ በእኛ በተራችን ክላም እናረጋታለን። እኔ የምለው
ሚኪ የት ሄዶ ነው ብቻ ነው የተቀመጥከው? ያ እኮ ድሮም እኮ አመዳም ነው። ይኸው በየቦታው እየተልከሰከሰ ይሆናል። ኧረ እንደውም እንደውለትና የት እንደሆነ እንወቅ። አየሽ አይደል? ምን የደውሉላቸው ደንበኛ በየቦታው እየተልከሰከሱ ስለሆነ አሁን ማግኘት አይችሉም እኮ ነው ያለችኝ። አሁን እንደዚህ ትላለህ፣ ከአይነ ስር ሲጠፋ ደግሞ ትጮሃለህ። ማ እኮ ነው ያቡሽ? አዎ አንተ ምን ወሬ ታበዛለህ? እሺ ይሁንልሽ። የኔ ጨርሷ እኮ ምን ብዬ ልጨርሰው ብዬ እያሰብኩኝ እኮ። እንዴት ዝም ብዬ ክላም ሳረግሽ ያሰብኩት ቃላቶች ውበትሽን ሊገልጹት አይችልም። እስቲ ግድ የለህም አንተ የመጣልህም ብቻ ሀሳብ ንገረኝ። እርግጠኛ ነሽ? ልሞክረው? ልሂድበት? ሂድበት። የኔ ብርቱካን፣ የኔ አፕል ልልሽ ነበረ። እኔ የምለው ፊልድ ቀየርክ እንዴ? እንዴት? ቃላቶች እኮ የአትክልተኛ ሆነብኝ። ይህንን ፍራቻ እኮ ነው። ይቅርብሽ፣ አልግለጽልሽ ስልሽ ነበር። ለማንኛውም ስቀልድ ነው ስታይል እና ዛሬ ደን ድራማ ቦታ እንለማመድ። እባክህ እንዲ አይደለም። ቤት ገብቼ ትንሽ ባርፍ ደስ ይለኛል። ከዛ ደግሞ ነገ ትምህርት ቤት መሄድ አለብኝ። እኔ የምልሽ ቲቸር በቃ የራሱ ደህና ነው። አንቺ እሱ ራሱ ይናፍቀኝ። እሱ ለምን ታታገኘው? አያስገቡኝማ። ቢያስገቡኝ እኮ ደስ ይለኝ፣ ግን አያስገቡኝ። አረ አሁን እኮ ያን ያህል አያካብዱም። ያው የክረምት ትምህርት አይደለ? እስኪ ሞክራለሁ። ለማንኛውም ግን ከትምህርት ቤት ስትወጪ እኔ እሸኝሻለሁ። እሺ? ወክ እያደረግን ደስ ይለኛል። በላውን እንቁስ አይደል? የሚያራዳልች ሰሞኑን ግን በዙሪያችን እየተፈጠሩ ያሉ ነገሮች የሌለ እያስደሰቱኝ ነው። እንዴት? ይሄ ማንነቱ የማይታወቅ ኒንጃ ናታንና የላን በደንብ አድርጎ ቀጠቀጠልኝ። አንተ ደግሞ አሁን የሌላን እጅ ደህና አድርገህ ሰባበርክልኝ። ታዲያ አይጸዳም? በጣም እንጂ። ሰማማ እኔ ግን አሁን ማለት ነው ኒንጃውን ባገኘው እንዴት አድርጌ እንደማመሰግነው አይደው የለ። ምን ልትለው? አንተ ማለት ለእኔ ባለውለታዬ ነህ ብዬ ነበር እጅ መነሳለት። ወሬ አለብህ። እንዴት? እኔ እንኳን ደህና አድርጌ የኤልያስን እጅ ሰብሬ መች በቅጡ አመሰገንከኝ? እንዴ አንቺማ ብራዘር እኮ ነሽ። ከሆነማ አሪፍ። ቆይ እኔ የምለው ይሄ ኒንጃው ግን ማን ነው ብለህ ጨራሽ አልገረመህም? ለምን ይገርመኛል? አለ አይደል ሁለቱም እኛ ጠላቶች ናቸው። ኒንጃው ደግሞ ሁለቱንም ደህና አድርጎ ነው ይገባላቸው። ታዲያ ይሄ ነገር እንዴት ነው ምናምን ብለህ ያሰብከው ነገር ካለ በግልጽ ተናገር። እሱማ እኔ እኮ አንተ ደህና ፋይተር ምናምን ቀጥራ ከሆነ ብዬ እኮ ለእነዚህ ወጠጤ አንሽኝ። እሱማ ልክ ነሽ። ኤላ ተብዬው ዝም ብሎ ወጠጤ ነገር እንደሆነ በደንብ አሳይተኸኝ። ከዚህ በኋላ ሰብለ አጠገብ አላርፍ ካለ ማለት ሌላኛው እጁን ነው መሰብረለት። እሱን ደግሞ አሳያለሁ። ብቻ መሽማል ጥሩ መስራዬ ኑቸስናዬ እንነናኔ ጉናናናና ያላምንም ቾምብዬ አረ ኃይል ይጠቀማል እኮ። እንዴት ነህልኝ ወንድምዬ? አንተ ደግሞ ምን ታገጣለህ? አንተም እንደው ደፋር ሆነህ እንደሰዋለው ትላለህ። አለው ማለት ከንቱ እኮ ነው። ደፋር ነው ይሄ ልጅ ግን አንተ ደፋር እና አለው ካላልኩ ምን ልበል? ሲሆንማ ለሁሉም እኮ ሞቻለሁ ብትለን ይሻለናል እኮ። ለምን ሲባል እንዲህ ፎንቃ ጅልግግ አድርጎ ሳይው ምን እንደሚመስለኝ ታውቃለህ? ቸርኪው አለቀ ባጃጅ ጎማ ነው የምትመስል። ጥሩ በላል ሚኪዬ። ከመጥቆር እኮ አመድ መስሏል ይሄ ልጅ። ይኸውልህ አሻንቴ ተሳስተህ በስህተት ይሄ ልጅ በጥፊ እንዳመተው። እሺ ለምን እንዴ? ምን ሆነ ነው? ደህና የተውን ኮሮና በጥፊ ብለው አቧራ ተነስቶ አገር በምድሩ ይበቃል። ምን አስታወስከኝ መሰለህ? የጋሽ መንጌ ይቺ የድሮ ጸጉራሟ እንትን ብርድ ልብስ የለም? እሱን ያስታወስከኝ። ጩጬ እያለን በአመት አንዴ ነው ብርድ ልብሱ ራሱ የሚሰጠው። ልክ በበትራቸው ቷ ሲያደርጉት ቡንን ነው የሚለው። ልክ እንደ ቾምቤ ፊት ጠቆርኩኝ። የመኪና ጎማ መሰልኩኛ። ልክ እንዲህ ማለት ነው። አንተ ምን ታፈለው? አውራ ቢኪ አስጠለኝ። የብብቱ ጤላፍ አልቻልኩትም። ወይ አይዞህ ወንድሜ፣ እግዚአብሔር ይከታል። እንዴት ቀልዳለህ እንዴ? እኔን አንተን አስጠላለሁ ብዬ ብጠጋ እኔ ስታፍኜ በሞት ማን አለኝ? ትሰማለህ? ከዚህ በኋላ ተሳፈጠኝና ሲጥ ነው ማድረግ። እኔ ቾምቤን አላወከኝ የዴ ሆሜራ ይኸውልህ፣ የብብቱን ሸታ ጥምር አድርጌ ሳብን ያደረኩት ባፍንጬ። እዴ አራግብልኝ ሚኪዬ። ተረፍክ አይደል? አንተ ከዚህ ብብት ከተረፍክ ከምንም ትተርፋለህ። ጀግና ነህ፣ ጠንካራ ወንድ። አቤት ብብት እንደው ቾምቤ ታድለ። አሻንትዬ እንዴት ነው? ጤናፊ ተመቸሽ? ይደገምልሽ? ኧረ በቃኝ፣ ወጣልኝ እኮ
ቾምቢኒ ለሌላ ነገር አይደለም። እኛን ብለህ ስማን። በቃ ቃጀል ትቅርብ በቃ እኮ ለምን እቺ ልጅ እሺ አለች እንበል። እቺ ደግሞ ቸከስ የሆነች ልጅ ጽድት ያለች ልጅ ማለት ነው። እሺ ብላክ የፍቅሯ ሚዳቁ ልቧ ላይ ፈንድቆ ምናምን ያራዳል ልጅ ሀግ ብታረጋት እቺ ልጅ በዚህ ግማታም ጢናፍክ ሞተሽ ማለት አይደለም። አፍነ ገደልካት ማለት አይደል? መርዝ ማለት እኮ ነው ይሄ። ኧረ እንዴ! ኧረ እኔ ራሱ እኮ እስካሁን አልተመለስኩም። አሁን ይኸውላችሁ ሁለታችሁም ጨው ይቀይሩ። ምን ይሁንልሽ የኔ አባት? እኔ የምላችሁ ደሜን አይታችኋታል? አየህ፣ ልብ ሲደነዝዝ ጆሮ ይደፈናል ማለት እኮ ይሄ ነው። አሻንቲ በእናትህ አታፍላ። የት እንዳለች እንድነግርህ ከፈለክ ቦዛ ጋር ይሄ አሻንቲ ምንም ሳንቲም የለኝም። ውይ እንደዛ ከሆነ እኔም ያለችበትን አላውቅም ነው አሻንቲ። እንዴ ምንድን ነው እንዴ? አምልጥ ገባል። ዘውዬ ዛሬ ሀፒ ገጨሻ። ቀሚሷ ግን እንዴት ናት? አታምር? ወይዘሮ አሰለፍ ራሱ እኮ አላወቁም እንጂ እኔ ብረት መዝጊያ የሆንኩ ባልኮ መዝጊያ። አይዞ በቅርቡ መረዳት አይቀርም። አይ የእሳቸው ነገር እንኳን አይመስለኝም። እናንተ ግን ታወራላችሁ? አይ ያወራን አይደለም። ምን ነው አመረርሽ እንዴ? ለምንድን ነው ማላማር? ትቀልዳለህ? አንተ እኮ ማጋባ ሰው፣ ስለዚህ ደግሞ እንድታከብር እፈልጋለሁ። አረ ዘዊ እዚህ ጋር ሙቀት እየተሰማኝ ነው። ጠቅጠቅ ነገሮች ይብላል ሙቀት ቢሰማ እናሷ ሲኒስ ማናየባት። እንደ እኮ በጣም የምትገርም አፍቃሪ ባለክ። ዘዊ ዛሬ ቀን ነው ምንድን ነው? እኔ እንጃ ለምን ጠይቅ? አይ እኔ እንደዚህ አይነት ሙገሳ ከሰማሁ ስንት ጊዜ በድሮ ህይወቴ ሴት እያለሁ ነው የሰማሁት። አይለም እስኪ አስብ፣ የትኛው ባለው በዚህ ዘመን የሚስቱናት እንደዚህ ከፍ ዝቅ እያደረገችው ዝም ነው? እኔ ራሱ ይህን ትዕግስት ከየት እንዳመጣሁት እንጂ። አንተ እኮ እማዬ ሀብታም ስላልሆንክ የምታስበውን አይነት አማች ስላልሆንክ ብቻ ከፍ ዝቅ ስታደርግ ለእኔ ፍቅር ብላ አይደለ ዝም ያልካት? ዞዊ ልሞት ነው እንዴ? አንተማ ለምን ትሞት? እኔ እሞትልሃለሁ እንጂ ነበር። ነቅ እንዲህ ስትይ ማዘር ቢሰሙ ራሱ አንተ ኩርንችት አንተም ብሎ ነበር እንትን የኔ አባት። አይዞሽ እቺን ፕሮግራም ብቻ እንጨርስ እንጂ ከዚህ በኋላ አታገኝም። አይ አትልፊ። እንዴት? እኛ ጣሊያን ብንሆን ራሱ በሊቢያ በኩል አድርጎ ይመጣታል እንጂ አይቱ። አንተ ደግሞ አታካብድ እስቲ። ቢመጡ ራሱ ምን እንደሚሉ ታውቂያለሽ? አንተ አዞ ፊት አንተም ብሎ ለማ አንተን አሁን ባል የምትሆነው እሳቸው ሊሆኑ ነው። እኔ እኮ ይሄንን ነገሯን እንድታቆም በጣም ጥሬ ያለው ግን በቃ አልቻልኩም። አረ ቀለል አድርጊው ዘው። እሺ እኔ አባት። አረ ነገር ሙቀት ለቀቀብኝ። ሌላው ሲስጠል በፀሐይ ላይ ሌላ ሙቀት ነቅነቅ። እስቲ አንተ ስለሷት ይበርክ። አይመሽም እንዴ? ኢላ ምን አለበት ቤት ባትነሳኝና መጥቼ ባናገር? ምን አይነቱ ደረቅ ነው ግን። መግቢያ መውጫህን ፈልጌ አይሃለው ከሩቅ ሰርቄ ውስጤን ፍቅር ጨረሰኝ አለች ዘፋኟ። ይህ ዘፈናውን ትክክለኛ ቦታውን ያገኘ ይመስለኛል። አልገባኝም። ግልጽ እኮ ነው። ኤላን ሁሌ ተደብቀሽ ታየዋለሽ እና የዘፈን አይገባኝም ነው የምትይ? ቆይ አንቺ ልጅ ግን እኔ እንዴት ነው የምታስቢኝ? እንዴት አሰብኩሽ? የምር ከድሮ ጀምሮ እያወቅሽኝ አሁን ላይ ስለኔ እንደዚህ ማሰብሽ በጣም ነው የሚያስደብረው። ይኸውልሽ ሰብሊ፣ እኔ እኮ በእርግጠኝነት የምነግርሽ ከድሮ ጀምሮ ስለማውቅሽ ነው። እና ምን ይጠበስ? ከፈለግሽ አሁን ላይ ምን እየተሰማሽ እንዳለ አብጠርጥሬ ልነግርሽ እችላለሁ። እስኪ ንገሪኝ፣ ምንድን ነው? ኤላን ማግኘት አትፈልጊም፣ ግን ደግሞ የሆነ ድምጽ ይመጣና ኤላ ባንቺ ምክንያት ተጎድቷል ይልሻል።
እሱ ድምጽ እኮ የሚሰማኝ የምርን በኔ ምክንያት ስለተጎዳ ነው። ከዛማ ሄደሽ ጠይቂው የሚል ስሜት ይሰማሽና አይ ተናዶብሻል ይቅርብሽ የሚለው ስሜትሽ ደግሞ ያመዝናል። እሺ ባክሽ። ከዛ ደግሞ ያበጠው ይፈንዳ ሄጄ ነግረዋለሁ ቲና አይ ጆኒ ቢሰማ ደግሞ ይደብረዋል ብለሽ ደግሞ ትተያለሽ አይደል? ፍቅረኛ ያላት ሴት እንደሱ ማሰቧ ትክክል ነው። እሱንማ ሰብሊኔ የምጋራዋለሁ። እቺ ደግሞ ምንድነው እየሄደች የምትለጠፍበት? አየሻት አይደል እንዴት እንደሚያረጋት? አሁን በሷ ቤት ያፈቀራት መስሏታል። አንቺም ታዝበሻታል አይደል? እሱ ግን አንቺን ለማብሸቅ እየተጠቀመባት እንደሆነ አይገባትም እንዴ? በጣም ብዙ ጊዜ እኮ ላስረዳት ሞክሬያለሁ፣ ግን እሷ ፍጹም አትሰማኝም። እና ምን ተሻለ? ምን አውቄላት ነው? ቆይ ለምን እንዲህ አታድርጊ? ምን ሄደሽ አናግራቸው። ምንድነው ማናገራቸው? ይኸውልሽ ቴጂና አለምን ላናግርሽ ፈልጋለሁ ትያታለሽ። በዛው ደግሞ ኢላንም እንዴት ነህ ተሻለ ወይ ብለሽ ጠይቂዋለሽ። ይሻላል? አዎ ይሻላል። ምንም ቢሆን የልጅ እንደዚህ የተሰባበረው ባንቺ ምክንያት ነው። እሱማ አዎ። እናማ እኔ ባንቺ ቦታ ብሆን ላደርግ የምችለው ነገር ይሄንን ነው። ኡፍ እንዶ ጆኒ ምን አለ ልጁን ባይደበድበውና ለጸጸት ባይዳርገኝ። ለማንኛውም ምን ያሁን መሄዴ ነው። አንቺ አስበሽበት የመሰለሽን አድርጊ እሺ። ቻው ጓደኛዬ። ኤላዬ አሁን እንዴት ነህ? ይመስገን ምንም አይደለም ደህና። አይዞህ እሺ ትወጣዋለህ። ይሄ እኮ በጣም ኖርማል ነገር ነው፣ ችግር የለም። እኔ ግን ምን እንደሚያናደኝ ታውቃለህ? ምንድን ነው? የተደባደብከው በሴት ለዛው በሰብለ መሆኑን ሳስበው በጣም ነው የምቃጠለው። ጉዳዩ እኮ የሴት አይደለም የክብር ጉዳይ ነው። አይዞህ አንተ ብቻ ይሻለህ እንጂ እንዴትም አድርገን ክብርህን ታስመልሳለህ። እስኪ እናያለን። አይ ጓደኛዬ መች ወጣሁሽ? እቺ ደግሞ መጣች። ምን ነው ተደባብራችኋል እንዴ? አዎ አንተ ከጆኒ ጋር ከተጣላ ጀምሮ በጣም ነው የተደባበርነው። ለምን? ግልጽ እኮ ነው ያንተ እያንዳንዱ ጉዳት ስለሚያሳስበው። ቢሆንም በእኔ ምክንያት ግን መደባበር አልነበረባችሁ። ሀይ አለ። ሀይ አንዴ ላናግርሽ። ምንድን ነው የምታናግሪኝ? እዛ ጋብቻችን ነው ላናግርሽ ነው ፈልገው። አንቺ አይደብርሽም እንዴ? ከፍቅረኛዬ ጋር እኮ ነው ያለሁት። ቢያንስ ብቻዬን ብሆን እሺ። ምን ፍቅረኛዬ ነው ያልሽው? አዎ ምን ነው ገረመሽ? ኤላ ይሄ ነገር እውነት ነው? ማወቁ ይጠቅምሻል? አዎ ይጠቅመኛል። ለብሮ የሚጠቅምሽ ማለት አየሽ፣ ለምን እንደሚጠቅምሽ ራሱ ጠንቅቀሽ አታውቂውም። ያ ማለት ደግሞ አለም ጓደኛዬ ናት። በትንሽ ነገር ተደባበረን እንጂ አልተጣላንም። ያ ማለት ደግሞ የሷ ነገር ብሎ ይመለከተኛል ማለት ነው። እንግዲህ ከኔ ልክ ስለሷ ራሷን መጠየቅ ነው። እሷ ደግሞ መልሳልሻለች። ያ ማለት አለም ፍቅረኛ ናት? አዎነች። ምን? ኤላዬ እንደዚህ በግልጽ ስለተናገርክ አመሰግናለሁ። እሺ በቃ ለምዬ አይ ቲንክ ሰብለ ልታወራች ትፈልጋለች። እናንተ አውሩ። እሺ ወይዘሪ ሰብለ ምንድን ነበር ልታወሪኝ የፈለግሽ? እኔ? አዎ አንቺ። ምንም። አሁን ላወራሽ ፈልጋለሁ። እስቲ ያልነበር ትቼዋለሁ። ታይዋ እንግዲህ ምንም ማድረግ አይቻልም። ሀይ ዮሲ። ሀይ ብሌ ነው። እንዴት ነሽ? ደህና ነኝ። ምን ሆኖ ነው የቆዘምከው? ቆዝም ያለው ምን ጥያቄ ያለው? በጣም ነው። አይ ቆዝም ያለው ምን ነገር እያሰብኩ ነው። ምን ሊሆን ይችላል? የሆነ ቁም ነገር እያሰብኩ ነው። ልገምት። ምን ነው የምትገምቺው?
በእርግጠኝነት ስለ ሄቨን እያሰብክ ነው። ስለ እሷ ነው የምናስብ ይችላል። ኧረ ሰሞኑን በተደጋጋሚ እየተገናኛችሁ ሻይ ቡና እንደምትሉ ማለቅ ነው እንደሚመስለው እንዴ? እና ሻይ ቡና ብንል ምን ችግር አለው? ምናልባት ቀስ እያለ ፍቅሯ ልብ ውስጥ ጉዝጉዝ ካለ ብዬ ነው። እሱ መቼም ሊሆን የማይችል ነገር። ይሄ ነገር ብቻ ወደኛ እንዳይሆን። ምንድን ነው እሱ? አታይም እንደ ሄቨን እየመጣች እኮ ነው። ምን ነው? ምን? አይ የተረበሽክ ትመስላለህ። ኧረ እኔ አልተረበሽኩም። አዩ ሲያንስ እንዴት ናችሁ? ሄቭ እንዴት ነሽ? አለሁ። ብሌን እንዴት ነሽ? ደህና ነኝ። ከፈለከኝ ፍሪ ነኝ ልልህ ነው የመጣሁት። አረ አዎ ብሌኗ በቃ አሁን ከሄቭ ጋር መሄድ አለብኝ። የምራችሁ ነው? አዎ የምራችንን ነው። ምን ነው ገረመሽ? አይ በቃ ይመቻችሁ። እስከሳለች ጄሪ ትልቁ ዳቦ ሊጥ ሆኖ ማለት እኮ አሁን እኮ ነው። ጭራሽ ያለበት ድረስ ሂዳ ነው የምታናገረው። ኧረ ወይኔ ሄቨን፣ አይ ቅሌቴ፣ አይ መድኃኒዓለም እንደው አዋረድከኝ። ምን አድርጌህ ነው? ለነገሩ ይበለኝ ስራዬ ነው። የእጄን ሰጠኝ፣ የእጄን ስጥት ያደረገኝ። እኔ አሁን ምን አደርጋለሁ? ውርደቴን ቅሌቴን ዋጥ አድርጌ ዮሲያስን ሄጄ አንገቴን ደፍቼ ፊቴን አይኔን እንዲበጨው ጥብ አድርጌ ይቅርታ ጠይቋል። ከዛም በኋላ ለቲቸር በቂ ሄጄ እኔና ሄቨን ተቆራርጠናል፣ ከሄቨን ጋር ምንም አይነት ግንኙነት የለኝም እላለሁ እንጂ እንደዚህ አይነት ቅሌትማ አልከናነብም። ሄቨን፣ አይ ሄቨን፣ እንስራሽን ይስጥሽ። አፍቃሪው ተከሰታል። ቾምቤ ነው ወይ? ወይኔ ፍቅር፣ እኔ ልጅ እኮ ከሳ መነመነ እኮ እሱ ነው። ግን አሁን እኔ የምላችሁ ግን ይህ ነገር እየመጣ ነው እየሄደ ነው? ግራ ገባኝ እኮ። ኧረ እየሄደ ነው እየሄደ ነው። አንተ ጉድ እንዳትሆኑ። ይሄ ልጅ እየበረረ ነው፣ እየተንሳፈፈ እኮ ነው። እየመጣ ነው። እናስ እስከፈለግ እኔ እርግጠኛ ነኝ። እኔ ቾምቤን ካልዳሰስኩ ማመን አልችልም። ኧረ እየመጣ ነው። አንተ ጥላለሁ ከዚህ ቅጥነት ላይ እኮ ይመጣ እሱ። እስቲ ቼክ አንተ ወለትን እስቲ ቼክ አንተ ምን አባ ነው ሙድ የምትይዘው? ይኸውልህ በአንተ ቤቲንግ እየቆመርን ነበር። የምን ቤቲንግ? ሞላ ጎደለ በለው መጣ ሄደ በሚለው እኮ ነው። አሁን አባቴ አንተ ፍቅር ስለያዘ ምንም አይገባም። ምስኪን አንተ ልጅ ስርዓት ያዝ። ከዚህ በኋላ ሙድ እንድትይዝብኝ አልፈልግም። እኔስ? አንተም እንደዛው። እናንተ አትመቹኝም አልፈልግም አላችሁ እኮ። ግን እኔ እንደፈለኩ ሙድ ይዝበት ይቻላል። አንተንም አልሰማም። ገርጣት ይሏል ነው። እና ሁላችሁም ላይ ማዕቀብ ጥያለሁ እያልክ ነው? አዎ ጥያለሁ። እስታይል በሉንኩ ተቀበሉኝ። ምን እሺ? አሻንቲ ሞኖ ባንድ ሚኪና ቡሽን ይዞ ስራ በይፋ ጀምሯል። አንቺ ብቻ ወይ በይን እንጂ እኛ እናደማምቀዋለን አይደል? ከዛሬ ጀምሮ የአሻንቲ ባንድ ተጀምሯል ይላል። ተጀምሯል። ቢቃጁን ያያችሁ እስቲ ጠቁሙኝ። ርቃማ ልጅ ወይኔ አይና ማፈቀኝ ወይኔ ቃጁን ያያችሁ እስቲ ጠቁሙኝ። ቃጁዬ በሪት ወይኔ ወይኔ ላጅን ሰነ ራሴ መረጅኩኝ ወይኔ አቡሻ ግባው ቃጁዬ ወየ ወየ ያኔ አለ ወየ ወየ እኔና ብቄሻለሁ አንገናኝም ወይ ቃጁዬ ወየ ወየ ቃጁዬ ወየ ወየ ወይ እናንተ ያራዳ ልጆች ምን ትሉ አይደል እንዴ? እኛ ከኛ ውስጥ ያላለ እንዴ? ማን ያለው? አንተ ራስህ። ኧረ እኔ አላልኩም። እኔም ነገሩን ያልኩፋራ እኔ ገና ብሮ ማክስ ነኝ። እናንተ ልጆች በሶፎን ቃል ላይ ሙድ መያዝ እኮ በጣም ይደብራል። እኔ አፈቀርኩ እንጂ ምን አደረኩኝ? በዚህ ዘመን ምን እንደሚገርመኝ ታውቃለህ? የምበላው ያላት የምታፈቅሩ አማራት ነው። አሸንቲ አዎ ነው። አፑሻ ነው። አዎ ነው 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 ነው። እሺ ነው። እዩሲ ምን ነው ዝም አልክ? ሻዩ ቀዘቀዘ እኮ።
ኧረ ዝም አላልኩም። እኔ የዮሲያስ ባህሪ መች ጠፍቶኝ፣ ያውም ከኔ ጋር ሆነ የሆነ ነገር ካልሆንክ በስተቀር ዝም አትልም መስሎሽ ነው? እኔ የምልሽ ኢቨን፣ ቆይ እንዴት ዛሬ በራስሽ ፍቃድ ልታገኝ መጣሽ? ትላንት ስለ ቤኪ ካወራን በኋላ አይምሮዬ ስለሱ ማሰብ ማቆም አልቻለም። እንዴት? አለ አይደል ሁሉ ነገሩ ትዝ ይለኝ ጀምሯል። በፍቅር ነው? አይ እንደሱ አይደለም። እና? አይ እንዲሁ ያኔ ልጠይቀው የሄድኩ ጊዜ የሆነ ነገር ሊለኝ ፈልጎ ማለት አልቻለም እና እሱ ጊዜ ትዝ እያለኝ በጣም እየተረበሽኩ ነው። ቆይ ምን ሊልሽ አስቦ ይመስልሻል? ምናልባት ያስደበደበኝ አባትሽ ነው ሊለኝ ይሆን ብዬ ራሴን ጠይቃለሁ። ግን እዚህ ጉዳይ ላይ ፖሊስ አልገባበትም? ይመስለኛል እየሞከሩ ነበረ፣ ግን የተሳካላቸው አይመስለኝም። እኔ ግን ልጁ በጣም ነው ያሳዘነኝ። በጣም ወይኔ ቲቸር በቃሉ እንዳዩ። ቢያዩ ምን ችግር አለው እንዴ? አባቢ ውሏን አጣራ ውጤቷ በጣም ቀንሷል ብሎት ነበረ እና ካንተ ጋር ካየኝ ሄዶ ይነግረዋል። ይሄ ደግሞ ላንተም ጥሩ አይደለም። የምርሽን ነው? አሁን ቶሎ ትምህርቴን ጨርሼ ዩኒቨርሲቲ በገባሁና ከአባቢ ጥብቅ ቁጥጥር ነጻ በወጣሁ እላለሁ። አይዞሽ፣ ነጻ ትወጫለሽ። ተስፋ አደርጋለሁ። በቃ አሁን ሂድ አይደል? የት? ክላስ ነው። አይ አሁንማ አስተማሪም የለም። ትንሽ እንቆይ እዚህ። ባይሆን የሆነ ነገር ፍጠርና ትንሽ ቀለል እንዲለኝ አድርግ። አይ እኔም እኮ ባስቅሽ ብንጫወት ምናምን ደስ ይለኛል፣ ግን ዛሬ ሙዲ አይደለም። ብንሄድ ይሻላል። ሰላም ሂሳብ ካልክሽ ምን እና እዚህ ከኔና ካንተ ውጭ ሰው አለ? የለም። ምን ሆነሃል እንዴ? ቆይ ለምንድን ነው ያኮረፍከው? ለምን እንደሆነማ ታውቂያለሽ። አላውቅም። የምትናገር ከሆነ ተናገር። ጓደኝነታችን አደጋ ላይ ነው። ምን ሆኖ? ቆይ እኔ ግን ለአንቺ ጊዜ እንደዚህ ነኝ? እያንዳንዷ ሚስጥሬን አይደለ እንዴ የምነግርሽ? አዎ ትነግረኛለህ። አንቺ ግን ለምን እንደሆነ ባላውቅም ድብቅ ሆነሽብኛል። አሁንም ስለምጻጻፈው ቴክስት ነው አይደል የምታወራው? አዎ ስለ ቴክስቱ ነው። አንተ ቆይ ለምንድን ነው ሆድህን እንደዚህ ቆረጠ? ጓደኛዬ ስለሆንኩ። ናታን ትንሽ ታገሰኝ፣ የልጁን ማንነት እነግርሃለሁ። እሺ እስከ መቼ ነው የምታገስሽ? ናታን ገና ማውራት ጀመርን እንጂ ምንም የተፈጠረ ነገር እኮ የለም። በደንብ አስበይበት ተወሰነ፣ የልጁን ማንነት እነግርሃለሁ። እኔ ቆይ ከቃጀል ጋር ምንም ሳይፈጠር አይደል እንዴ ስሜቴን የነገርኩሽ? ምንም ባይፈጠርም አንተ ግን እንደወደድካት እኮ አምናሃል አይደል? አንቺስ? ገና ልውደደው አላወቅኩም። ግን መሲ ልጁ ምን አይነት ነው? ቆንጅዬ ነው፣ ጨዋታ ይችላል። በቃ ምን አለፋ ከሱ ጋር ሳወራ ጥርስ አይከደንም። የምርሽ ነው? አዎ ናታን፣ ብታይ ማታ ማታ ምንም እየተኛው አይደለም። ቮይሳችንን ባሰማ በሳቅ ድክም ነው የምትለው። ውይ የኔ አባት፣ በእናትህ አትልቀቀኝ። ደስተኛ ስለሆንሽ ደስ ብሎኛል። በቃ ሊሄድ አለብኝ። ወዴት ነው? ትንሽ ጊዜ ብቻ ነው። ናታን ምን ባድርግ እንደምትረዳኝ አላውቅም። ሀይ ብሌን። ሀይ። ምን ሆነሽ ነው የምትኮሳተሪው? ደግሞ ምን ልትይ ነው? ምን? ቤቲ እንተዋወቃለን እኮ የሆነ ነገር ልትይኝ ካልፈለግሽ በስተቀር ያለሁበት ድረስ አትመጪ። እሱስ ልክ ነሽ፣ ግን ደግሞ እንደ ድሮ መጥፎ ነገር አልልሽም እኮ። አንቺ ምን ነው መቼም አትቀየሪም እያልሽኝ ነው? ፕሊስ ታረጅኛ። እሺ ልስማሽ። ምን ፈልገሽ ነው የመጣሽው?
የሆነ ነገር ላናግርሽ ነበር እኮ። ምንድን ነው? ማለቴ ቅድም ቆይ ሄቨን ዮሲኔትን ይዘው ሄደችው። አይተሻቸዋል እንዴ? አዎ በደንብ ነው ያየኋቸው። አይገርምሽም? የምትፈልገኝ ከሆነ አሁን ጊዜ አለኝ ስትለው ብሌንሻ ይቅርታ አድርጊልኝ አሁን ሄቨን ጋር መሄድ አለብኝ ብሎ እብስ ሳይል መሰለሽ? እኮ እሺ የት ነው የሄዱት? አላውቅም፣ ግን መገመት እችላለሁ። እኮ የት? ሰሞኑን በተደጋጋሚ እየተገናኙ ሻይ ቡና ይላሉ። በእርግጠኝነት ካፌ ነው የሚሆኑት አይደል? አዎ። ቆይ ግን ምን አስበሽ ነው እንዴ? ምን አስባለሁ? ብቻ አሁንም በዮሲ መንገድ ላይ ቆመሽ ችግር ለመፍጠር እንዳታስቢ። እሱንማ መቼም እንደማላደርገው ቃል ገብቼለታለሁ። አንቺ ግን የምር ዮሲን አፍቅረሽ ነው? እሱን እኮ ለአንቺ ማስረዳት አይጠበቅብኝም። እሱ እናቴ ከሄቨን ውጪ አይኑ ማንንም አያይም። ቤብ ዝም አትበለኛ። እና ምን ልበልሽ? ከማታ ጀምሮ እኮ ስልክ ዝግ ነበረ። በዛ ላይ አሁንም ምንም የምጠይቅህን ጥያቄ እየመለስክልኝ አይደለም። እና ምን እንድልሽ ፈልገሽ ነው? እሺ ምን አድርጌ እንዳስከፋውቅ አሁኑን ማወቅ ፈልጋለሁ። እውነት ምን እንዳደረግሽ ሳይገባሽ ቀርቶ ነው? ፕሊዝ ቤብ፣ እኔ እኮ ምንም ነገሩ እየገባኝ አይደለም። የሆንከውን ነገር ረጋ ብለህ ቆይ፣ ለምንድን ነው በግልጽ ማትነግረኝ? ይኸውልሽ የሉ በቃ እኔ ይሄ ጊሊያድ የሚባለው ልጅ ስታገኙ ምንም በቃ ደስ አይለኝም። ኦ ማይ ጉድነስ። ቆይ ይሄንን ነገር ባለፈው ተነጋገርንበት አይደል እንዴ? ምን ከዝኔ ምናምን ያልሽው ነው? አዎ ማይኮን ስለሚያስታውሰኝ ነው እንጂ እኮ ከሱ ጋር ሌላ ምንም የተለየ ነገር የለንም። እኔ ግን በቃ ምንም ሆነ ምንም ስታገኙ ደስ አይለኝም። ቀንተ ነው እንዴ? አዎ ቀናለሁ። አውቃለሁ እኮ ስለምትወደኝ እንደምትቀና። እንዴት አልቀናም? ይሉ እንዴ እዛ ትምህርት ቤት ያ ባሮክ ምናምን የሚባለው ልጅ አለ እንዴ፣ ውጪ ደግሞ ስቶኝ ጊሊያድ። ቤብ በእናትህ ለምንድን ነው እኔን ግን ትንሽ አንደርስታንድ ለማድረግ ማትሞክረው? ያ ሌላ ይሄ ሌላ እንዴ። እኔ እኮ ልረዳሽ ፈልጋለሁ ግን እንደውም አሁን ለጊሊያድ እደውልለታለሁ። እንዴ ከዛስ? አብረን ሆነን እናገኘዋለና ከዛ በእኔና በሱ መካከል ምንም አይነት ግንኙነት እንደሌለ አንተም በፊት ሆነ ታየዋለህ። እኔ እኮ የሆነ ግንኙነት አላችሁ አላልኩም፣ ግን በቃ ወንድ ልጅ ነው የሆነ ነገር ቢያደርግሽስ? እንዴ ቆይ አንተ ግን በእኔ አትተማመንም እንዴ? እኔ እኮ ይልዳና ነኝ። ሼሞኒ እሺ ነው የኔ ፍቅር፣ እኔ እንደዛ ለማለት ፈልጌ አይደለም። እንዴ ታዲያ ቆይ ምን እያልከኝ ነው? የምር ማክቤል በጣም ያዘንኩብህ። ኤሉጂ አንቺ ከምታዝኝብኝ በቃ ደውይለትና እናገኛለን። ዘዊሙሽ ለማ ያበሻ ቀሚስ ገዛለሽ ማመን ነው ያልቻልኩት። ለምን እንዴ ለማን በደንብ አታውቂውም እንዴ? አይደለም ያበሻ ቀሚስ ሊገዛ ቡና እንኳን ሲከፈል እኮ የሚንቀጠቀጥ ሰው እኮ ነው። ነቅነቅ ማለት አሁን ይኸውልህ፣ አሁን ለምን ዝም እንደምልህ ታውቃለህ? አላውቅም። ይኸውልህ እኔ ሙሽራ ነኝ። ሙሽራ ደግሞ በባህሪው ክፉ ደግ አይነጋገርም። እኔ ግን ያንተ ሙሽርነት ምንም ሊጥመኝ አልቻለም። አንተ እኮ ብዙ ነገር ስለማይጠመህ እኮ ነው። ግን እንደምንም አድርገህ ማር አይገኝም፣ በስኳር አጣጥመህም ቢሆን ዋጣው። እኔ የምለው ዘዊ ሙሽሪት እኮ ወርቅ ምናምን ያስፈልጋታል ይባላል። እሱንስ አልገዛልሽም እንዴ? አይ አልገዛልኝም። አይ ገዳይ ሲያረፋፍድ ሟች ገሰግሳል ማለት ይሄኔ ነው። ማን ነው ገዳይ ማን ነው ሟች? ዝም ብሎ እየታየኝ የሆነ የፖሊስ ፕሮግራም ላይ አንድ መልከ መልካም መለሎ እንኳን ሙሽራ ሚዜውን ገሎ ከዛ እድሜ ልክ ተፈረደበትና ታሰረ የሚባል ዜና ይታየኛል። ዝም ብሎ አንተ ቆይ ምንድነው የምታማርተው? የሚያወራውን እየሰማሽ አይደል? እንዴት ነው ማላማርተው? እኔ ምን አጠፋው? የተናገርኩት ነገር በሙሉ እኮ ትክክል እኮ ነው አይደል እንዴ ዘዊ? አይ አላጠፋም፣ እሱማ ትክክል ነህ። በነገራችን ላይ ዘዊ እኔ እኮ ወርቅ ማልገዛው ላንቺ ወርቅ መግዛት አቅቶኝ አይደለም። ለምንድን ነው? ያው ወርቅ የሚያስፈልጋቸው ሰዎች ማያምሩ እንደ ጊሊያድ ፉንጋ የሆኑ ሰዎች በወርቅ ሊሸፍኑ ስለሚፈልግ፣ አንቺ ከወርቅ አልፈሽ የአልማዝ ፍልቃቅ እኮ ነሽ። እንዴት በወርቅ አንቺን እደልልሻለሁ? አቤት ምላስ! በቃ እንደዚህ ያልክ ነው የልጅቷን ልብ ያቀለጥከው ማለት ነው። በቃ ያንቺ ውበት ደግሞ ፏ ብርት ድምቅ ያለ ነው። ስለዚህ ወርቅ ምንም እኮ ነው ላንቺ። ኧረ ተመስገን ስልክ ጠራ። ኧረ ወይኔ! ኧረ ቆይ እቺ ልጅ ምን ባረጋት ነው የሚሻለኝ? ማ ኤልዳና ናት? አዎ እሷ ናት። ታዲያ አንሳላታ። ምንም የረባ ነገር እኮ አታወራኝም። ልትሞላቀቅ እኮ ነው የምትደውልልኝ።
ቢሆንም ጊሊያ ዳንስ አላት። እሺ ሄሎ። ሃይ ማይኮ፣ እንዴት ነህ? ደህና ነኝ። ላገኝ ፈልጌ ነበረ። ከሰው ጋር ነኝ። ፕሊዝ በእናትህ ለብርቱ ጉዳይ እኮ ስለፈለግኩ ነው። ምንድነው ጉዳይሽ? አይ እሱ እንኳን በስልክ የሚወራ አይደለም። በአካል ስንገናኝ ነው የምነግርህ። እሺ በቃ በኋላ እደውላለሁ። እንዴ አሁን ያለህበትን ንገረኝና ነው የምመጣው። እሺ በቃ ቴክስት አደርግልሻለሁ። ምን አለች? ላገኝ ነው የምትለው? እንደውም ይሄ ጥሩ አጋጣሚ ነው። አብረን ሆነን እናገኛታለን። ለምን? ያው ወደፊት የሚፈጠር አይታወቅም ብዬ ነው። ምንድነው መቀባጠረው አንተ? ጊሊያድ እሱን ተውና፣ ለማንኛውም ግን ያው ለመታወቂያ አብረን ሆነን እናገኛት አይሻልም? አንቺ ግን ከዚህ ጋር ይዋልሽ አድርቅ ነገር ይሆንሽ። ምን ታረጋለህ? ባልና ሚስት ከአንድ ወንዝ ይቀዳሉ ሲባል አልሰማ። ዱላ ሲጠነክር በኋላ ቦክስ ሆኖ ነው ይመጣ። ኧረ ሲመሽ ወደ ማታ። ዳኒ ቢሳ እንዴት ነሽ? አለሁልህ። እና ብቻ ምን አዲስ ነገር አለው? እኔ ኮሌም ብቻዬን ነኝ። ለነገሩ ብቸኝነት ይመቻል መሰለኝ። እንደዛ ነው ብለሽ እና ሌላ ሚስጥር አለው? አሁን እሱ ይቅርና የመጣሽበት የምትነግሪኝ ይሻላል። ቹቻን ጠየካት እንዴ? አዎ ትላንት ሄጄ አይቻት ነበር። አታሳዝንም? በጣም እንዲሆነችው ከመጠን በላይ እየተጨናነቀችና ምግብ ስላልበላች እንደሆነ ታውቃለህ? አዎ አውቃለሁ። ማታ ዝም ብዬ ሳስብ ነበር። ምኑን? ቹቻ ቤዛ እንዳልከደቻት። እኔም እንደዛ ነው የሚሰማኝ። ታዲያ ለምን አትረዳንም? ምንድን ነው የምረዳችሁ? ጸጋ ቹቻን በሆነ ነገር ይዛታለች። ለዛ ነው ቹቻ ራሷ እንደ ጥፋተኛ አድርጋ ቁጥራ ቤዛን እየረቃቻት ያለችው። እና በምን እያስፈራራቻት እንዳለ አጣራለን። እሱ ለማድረግ እኮ ጸጋ ታስፈልጋለች። እሷ ደግሞ ደብዟ ጠፍቷል። እሷ ግን በህይወት አለች? አላውቅም። ትሙት ትኑር ምንም የሚታወቅ ነገር የለም። ምን አይነት ነገር ነው በእናት? አሁንስ እነዚህ ልጆች ጨርቃቸውን ጥለው እኮ ሊያብዱ ነው። አዎ በጣም ጭንቀት ውስጥ እንዳሉ በጣም ያስታውቃሉ። ዳኒ የሆነ የምታውቀው ፍንጭ ካለ እባክህ ንገረኝ። ምንም የማውቀው ነገር የለም አልኩሽ አይደለም እንዴ? ምን በሽተኛ ዳኒ፣ መናገር አልፈለክም እንጂ በእርግጠኝነት የምታውቀው ነገር አለ። እንዴት እንደማወጣጣ ነው ግራ የገባኝ። ሰብልዬ እኔ ቆንጆ ደህና ነሽ? ደህና ነኝ። ምን ነው ትክዝ ብለሻል? ምንም አለ። አይ የሆነ ነገርም ሆነሻል አለ አይደል? ጓደኞቼም ስለራቁኝ ደብሮኝ ነው። የመሲስ ይሁን አለምን ርቀሻለች እንዴ? እንደዛ ነገር። ለምን? አሁን እሷ ትንሽ ቢዚ ናት። አልገባኝም። ፍቅረኛ ይዛለች እና እሱ ትንሽ ቢዚ አድርጓታል እኮ። ማን ነው ፍቅረኛው? ኤልያስ። ምን? ኤልያስ እጀ ሰባራው? አዎ። ከመቼ ጀምሮ? አላውቅም። እኔም ዛሬ ነው የሰማሁት። ይሄማ ደስ የሚል ዜና ነው። በይ ተነሽ። የት ልንሄድ ነው? እንዴ አለምንማ ኮንግራ ማለት አለብን። ለምን አስፈለገ? እሷ እኮ ምርጥ ጓደኛሽ ነች። ስለዚህ እንኳን ደስ አለሽ ማለት አለብን። አስፈላጊ ነው? አዎ አልኩሽ እኮ። በይ ተነሽ። ነይ ጆኒ። ነይ። ኧረ ጆኒ በእናትህ። ወይኔ እቺ ልጅ እያየኋት መጨለሏ ነው። በመድኃኒዓለም ስም ጭራሽ ብቻዋን መገልፈጥ ጀመረች እኮ። አንቺ ሄቨን፣ አቤት ጄሪ፣ ደህና ነሽ? ደህና ነኝ። አንቺ ደህና ነሽ? እግዚአብሔር ይመስገን እኔ ደህና ነኝ አለሁ። ቆይ ምን ሆነሽ ነው? ኧረ እኔ ምንም አልሆንኩም። አንቺ ምን ሆነሽ ነው? እኔ ምንም አልሆንኩም። ሄቨን፣ እንዳበደ ሰው እኮ ብቻሽን ስትስቂ ነበር እኮ። ሳኩ አይደል እንዴ? በጣም ነው። ከራሴ ጋር እኮ እያወራሁ ስለነበረ ነው። ተረት ነው እንቆቅልሽ? ኧረ አይደለም። እና ምንድን ነው? ምንም። ቆይ ግን ልጁ ምን አድርጎሽ ነው እንደዚህ ሆንሽው? ማ? ኢዮስያስ ነው። ቅድም ያላየሁሽ መሰለሽ እንዴ? እሱን ነው እንዴ? አዎ እሱን ነው። ምንም አላለኝም። አንቺ ሴትዮ የሆንሽውን ነገር ትናገራለሽ አትናገሪም? ብነግርሽ እኮ ደስ ይለኝ ነበረ፣ ግን ደግሞ ሚስጥር መጠበቅ ማትቺ ወናፍ ነሽ። በየቦታው ሚስጥር ትዘሪያለሽ እያልሽኝ ነው? ምን?
ወናፍ ደግሞ ምንድን ነው? እኔ ምን አውቃለሁ ባክሽ፣ ከማሚ ነው መሰለኝ የሰማሁት። ጥሩ ነው። አሁን ኦሬሽን ተይና ማለት ብቻሽን እንደብድ ያስገለፈጠሽን ነገር ትነግሪኛለሽ። ሲጀመር ትላንትና ራሱን ንገሪኝ እያልኩሽ ሳትነግሪኝ ነው ጊልያድና ኤልዳናን ያገኘናቸው። አዎ አስታውሳለሁ። ስለዚህ ትላንትናም ዛሬም ሲያስቅሽ የነበረው ነገር ትነግሪኛለሽ። እሺ በቃ እንደዛ ከሆነ ተዘጋጅ። እሺ ጎበዝ፣ እንደዚህ ነው የሚባለው። በይ ንገሪኝ። ሃይ ማይኮን፣ እንዴት ናችሁ? ምን ማይኮን ነው ያለችው? አዎ ማይኮን ከዝኔ ስለሚመስለኝ እኮ ነው እንደዛ ነው እንዴ? እስቲ እኔን ደግሞ በደንብ ምናችን መስላለሁ? አንተ እንኳን ምንም አትመስልም። እስቲ ግዴልሽ በደንብ ቢያንስ ዘበኛችሁን እንኳን አልመስልም? ኖ እሱ በጣም ቆንጆዬ ነው። ዘበኛችሁ ከኔም ቆንጆ ነው። እሰይ በልክ። ቦታውን አለማወቅ መጨረሻው ይሄ ነው። ዞቢ አንቺም ተደረብሽ እና ምን እየሆንክ ነው? ቆይ ትንሽ አይደብርህም እንዴ? እኔ እኮ ምን አጠፋው? ኧረ ምን እንዳጠፋም አታውቅም። ኡፍ ዋንስ ፕሊዝ፣ እስኪ አንዴ የመጣሁበትን ነገር እናውራ። እሺ እኔ ቆንጆ። ምን የኔ ቆንጆ ነው ያልከው? ምን እኔ ኧረ አላልኩም፣ በእውነት አላልኩም። ኧረ ጭራሽ ልትዋሽም ያምርሃል። ኧረ ጊልያድ ተናገር እንጂ አላልኩም። የኔ ቆንጆማ ብለሃል እኮ ብለሃል። አዎ እኔም ሰምቻለሁ። አንቺ ደግሞ ምንድን ነው የሰማሽው? እንዴ የኔ ቆንጆ ስትል ነው? አይ ቲንክ እሷ ፍቅረኛ ናት አይደለ? አዎ ሚስቴ ናት። ታዲያ ሚስት እያለ እኔን ቆንጆ ስትል ትንሽ እንኳን አታፍርም? እንደዚህ ልኩን ንገሪልኝ። አንተ ደግሞ ተሳስታ አጠገቤ እንዳትደርስ። ኧረ ዞቢ እሺ ምን አጠፋው? እንዳትከተለኝ። ኧረ ጊልያድ ሄደች እኮ። እሺ እኔ ምን አጠፋው? ነገረች አይደል እንዴ? የኔ ቆንጆ ማለት አልነበረብህም። እሺ ቆይ ማድነቅ አይቻልም? ሚስት ካገባ በኋላ እኮ ማድነቅ ይባል ነገር የለም። ወይኔማ መከራዬን አየሁ። እሷም ሄደች። ይሄን ፊት እያየሁ ከማድርማ ራሷን ብለምን ነው የሚሻለው። እናንተ ግን ደህና ዋል። አንተ ግን መከራዬን አሳየኝ። አሁን ወደ ጉዳያችን መመለስ እንችላለን? እየሰማሁሽ ማይኮ። ቤብ ካንተ ጋር ባለን ግንኙነት ትንሽ ኮንፈርት እየተሰማው አይደለም። ለምንድን ነው ኮንፈርት አልተሰማው? ለምን እንደሆነ ሳይገባ ቀርቶ አልገባኝም። ይኸውልህ ጊልያድ፣ ኤልዳና ፍቅረኛዬ ነች። እኔ ደግሞ የትኛውም ወንድ አጠገቧ ሲደርስ ደስ አይለኝም። እኔ አይደለሁም እኮ ያለችበት ድረስ የምሄደው፣ ራሷን አትፈጥም። ደግሞ ሳገኛት ምቾት እንደማይሰጠኝ ነገርያት ነበር። አልነገርሽም እንዴ? ኧረ እኔ ነግሬዋለሁ። እንደውም አንድ ነገር በአንተ ፊት ልነግራት እፈልጋለሁ። ምንድን ነው እሱ? አንድ ነገር ስሚኝ ኤልዳና፣ ከዚህ በኋላ ስለመገናኘት እንዳታስብ እሺ? ስለ ከዝንሽ ማይኮ በጣም የማዝነው፣ ግን ደግሞ ከዚህ በኋላ እንዳታገኝ። እንዴ ኖ እንደዚህ ነው ለጭራሽ አይሆንም። ነገርኩሽ ኤልዳና፣ ከዚህ በኋላ እንዳታገኝ። የኔ ፍቅር በቃ ተረጋጊ። አልረጋጋም። አሁንስ በጣም ነው ያበዛው። ከዚህ በኋላ አጠገቤ እንዳትደርስ እሺ? ምን አይነቱ ነው? ቆይ አንዴ ልቀቀኝ። ወይኔ ሲስተም ይሄ ፈሳ ለዛ ነው እንደዚህ እልም ብሎ የጠፋው። አይገርምሽም? አንቺ ግን በጣም ተምች ሆንሽ። ቆይ እንዴት ስትይህንን አሳመጣለሽ? ምን ላድርግ ብለሽ ነው? እሱን ከኔ ለማራቅ ከመሞከር ይሄኛው የተሻለ ሀሳብ ነው ብዬ አሰብኩ። አረ ምርጥ ነው ያደረግሽው። ይሄን እኔ እኮ ልቀርበው ነው ምናምን ስትይኝ እኮ ስንቱን አሰብኩት። ብታይ ማለት ነው ቤኪ የአልጋ ቁራኛ ሆኖ ቀረ። ይሄን ደግሞ ያደረገው አባቢ ነው ስለው እንዴት ድርቅ ብሎ እንደቀረ። እሰይ ሄቨን፣ ውይ እስካሁን ድረስ ይሄን ነገር ማድረግ እየቻልን ስንቱን አሰብ ነው እኮ። ሄቡዬ ደግሞ ታያለሽ እንዴት አድርጌ በነብሱ እንደምጫወትበት። ምን አድርገሽ? ቲቸር በቃሉ ሰሞኑን ከሄቨን ጋር እየተገናኘ እንደሆነ አውቋል ብዬ ማለት ነው ሽንት በሽንት ባላደርገው እኔ ጄሪ አይደለሁኝም። ታይኛለሽ። እንደፈለግሽ። እኔ ግን በስተመጨረሻ ቆንጆ መንገድ ስላገኘው ደስ ብሎኛል። አሬ መጅሽ እኔ ቆንጆ ነኝ። ኤልያስ እንኳን ደስ አለኝ ነው ወንድም። ስለ ብሮ የምትወሩ አሁን አይደል ሊሰብልኝ የምትነግረኝ? ከአለም ጋር ፍቅር ጀመራችሁ አሉ። ደስ በሚል ሁኔታ ፍቅረኛሞች ሆነናል። አለም ምርጥ ልጅ ናት። አንተም እሷን በማግኘት ለአንተ መታደል ነው አይደል? እንዴ ሰው? አዎ ጥሩ ልጅ ናት። አዎ ልክ ነህ። ውበት ከጸባይ ጋር የሰጣት ፍቅር አሰጣጥ ላይ በጣም ጎበዝ ሆነች።
እንደሱ አይነት ሰው ፍቅረኛ በማድረጌ በጣም እድለኛ ነኝ እኮ። እኔም እኮ እያልኩ ያለሁት እሱ ነው። በነገራችን ላይ እሷ ባትኖር ኖሮ ይህንን ጊዜ አላልፈውም ነበር። ለመሆኑ በደንብ ትሪት እያደረገችን? በጣም ግን አሁን ላይ ብዙ ጊዜዋን ከኔ ጋር ስለምታሳልፍ ጓደኛዋን ጣል ጣል አድርጋታለች። እሱ አያሳስብም አይደል እንዴ ሰው? አዎ አያሳስብም። ሰብለ በእኔ ምክንያት ጓደኛሽ ጊዜ የሰጠችሽ ስላልሆነ በጣም ይቅርታ። ያው ፍቅር የመጀመሪያ ሰሞን ላይ ምን እንደሚሆን ያው ታውቁታላችሁ። አረ በደንብ ነው የምረዳ። ሰብለም ተረድተሽኛል አይደል? አዎ ተረድቻለሁ። በጣም ጥሩ። ለማንኛውም እኔ ወደ አለም ልሂድ። እናንተም መልካም የፍቅር ቀን ይሁንላችሁ። ዋው የሚገርም ነገር ነው። ምን ነው ሰብል ዝም አልሽ? አይ ምንም። በእናትህ ጆን አለምን አናገኛት። ለነገሩ ለኤልያስ ስለነገረው እሱ ይነግራታል። በቀን ይኑት። ሀይ ዮሴ። ሀይ ቤትሻ። ምን ሆነህ ነው ብቻህን ያንከው? አረ እንዲሁ ነው። የሆነ የሆንከው ነገርም አለ። አይ ምንም የለም። ደግሞ ሰሞኑን ከሄቨን ጋር አሪፍ ላይ ናችሁ። እንዴት? ያው አብራችሁ እያሳለፋችሁ ነው ለማለት ነው። ያው አልፎ አልፎ እየሞካከርን ነው። ስለዚህ በስተመጨረሻ እዮሲ ለሄቨን ማንነቱን አሳያት ማለት ነው። እናሳ ደስ ይላል። ምን ነው ታዲያ ዝም አልክ? ዝም አልኩ እንዴ? አዋ ምን ነው ፍቅረኛ ክስቶ እንዳሰብካት አላገኘሃትም እንዴ? ኖ እንዴ የምን ፍቅረኛ? እና አብራክ መታየት የጀመረችው ፍቅር ሳትጀምሩ ነው እንዴ? እኔ እኮ ኢቨን እንደዛ አላስባትም። ቆይ ታዲያ ሁላ መስዋዕትነት ለምን ነበር እንዴ? እንደ ማንኛውም ሴት ጢባሯን ትታ ስጠራት አቤት ስልካት ወዴት እንድትል ነበር። እሱ ደግሞ ተሳክቷል በቃ። እና ምንም የፍቅር ግንኙነት አልጀመርንም እያልከኝ ነው? ምንም የጀመርነው ነገር የለም ያልኩሽ እኮ ነው። ይገርማል። ይገርማል። ምን አናገርሽ? ይገርማል ያልከው ምኑ ነው? ማን እንደሱ ያለው እንዴ? አልክ እኮ። ማ እኔ? አዎ። ቆየው ሲሆን ከሆነ ነገር አለ እንዴ? ሰው አይለካም በሽፋኑ ይባል የለ? እሱ ነገር እኮ ገርሞኝ እኮ ነው። ምን ብትልክ ነው እንደዚህ የተገረምከው? እኔ ማስባት ኢቨንና ስቀርባት ደግሞ ያየኋት ኢቨን ልዩነት ገርሞኝ እኮ ነው። እስኪ ንገረኝ እሺ ልስማ። አዝናለሁ ቤትሻ፣ ይሄን ልነግርሽ አልችልም። ቆይ ልጁ ምን ሆነ? የአጋጣሚ ጉዳይ ጊዜ ቢለያየን ፍቅር ተስፋ ካለ እንገናኛለን። ኧረ ትገናኛለህ? ምን አባት ትሰራለህ ደግሞ እዚህ? የእኔ ትርትርን እየጠበቅኳት ነው። ይህን እናንተማ በዛችሁት። እዚህ በዛብና ሰብለናል አላችሁ። ማን ነው በዛብህ? አቤት ድንቁርና! አቤት ድን አንተ መሀይምነት ላይ የለይ ሰፈረ እኮ። አሁን በዛብህን አታውቀውም? አላውቅም ተናገር አልኩህ አይደል እንዴ? ምንድን ነው? ይኸውልህ ለሌላ ጊዜ ተማርሽ። የዛች ህንጻ ዘበኛ ነው። ሰብለ ደግሞ እዛ ምግብ የምታበስሏ ሴትዮ ነች። ምግብ የምታቀብለው እንደሱ አትልም? አቤት መደንቁር! ሞራልህ እኮ ደስ ደግሞ ቆፍጠን ብለህ ትላለህ። አሁን አንተ ስሩ ልታክብል ጨርሰሃል። ኧረ አቡሽ ተው፣ ንቃተው፣ ተው መጽሐፍ አንብብ ደንቆሮ። በእናትህ አሁን የምታወራው ነገር ከሌለ ከዚህ ጥፋ። ወይ ወንድሜ አንተንማ ጥዬ አልሄድም። አንተን ለማን ጥዬ እሄዳለሁ? እዚያው ላላ ሜዳ ላይ ያው ለፒያሬ ነው የምደውለው። ምን ልትላት? ሚኪን ከዚህ ጋር አየሁት ብዬ ነው ሂጅ ማቀሳሰሮች። እንደዛ በልና እንዲህ እንደ ቅርጫት ኳስ ነው እለጋሃለሁ። እንዴት ነው ክላም ስታረጊ ምናምን ጃክን አልመሰልኩብሽ? ማን ነው ጃክ? አይ ሚኪ፣ አይ መጨረሻ። እሺ ሮዚንም አታውቃትም? ወይ አላውቃትም። እሺ ያው ጃክ ማለት ሪሲቨር እና ቲቪ የሚያገናኘው ሶኬትን ታውቃለህ? እሱ ነው። ሮዚ ደግሞ ማስቲክ ነች። እሺ እንደዛ አትለኝም እንዴ? እኔ እኮ ሌላ ነገር መስሎኝ እኮ ጭንቅላቴን ቢዚ ያደረኩት። ምን ሆነ ነው? በእናትህ አሁን ሂድልኝ ፕሊስ። እዲ አራቡሽ እቺ ነገር በቃ ጨክነ ደፈርካት ማለት ነው? ምኗን? እቺ ፕሊስ የምትለዋን እንግሊዘኛ
ምን ታደርገዋለህ? ከዚህ በኋላ ዩኒቨርሲቲ ገቢ ስለሆንክ ንግግሬ እንዳለ እንግሊዘኛ ነው። እሺ ያርግልሽ። ያም ለፍታል። ምን እንደሚታየኝ ግን ታውቃለህ? ዩኒቨርሲቲ ገብቼ ተመርቄ ድርጅት ኖሮኝ ዘበኛ ስፈልግ ና ሚኪዬ ና ብዬ ስቀጥ ያኔ ምን ሌባ መስለኛ ና ደን ስለ ይታወቀኛል። ማን ዘበኛ? በእናትህ ከዚህ ጥፋ። እኔ የምጠፋው እንደዚህ አንተ አታምና टीचर मैं कौन हूँ? बक्की टीचर शमैये አንተ ምን አባ ነው የምትለው? ምን ሆንሽ? ቸር በቃሉ እያልክ ሙድ ስትይዝ የማይገባኝ ነው እንደሚመስልህ? አንቺ አምሻ እንዴ? ስምሽን እስካልጠራው ድረስ ምንም መናገር መብት አለኝ። አያገባሽም። ቆይ ምንድነው እንደዚህ እንደ ቺክ የሚያሽለጠልጥ? አረ ተሽለጠለጥኩኝ። ለነገሩ ሴቶች አይን አውጣ ሲሆኑ ወንዶች ደግሞ አይን አፋር ይሆናሉ ይባላል። ማን ነው አይን ያወጣው? አንተ? አንቺ ልጅ ስምሽን የጠራ የለም። ክብርሽን ብትጠብቂ ነው የሚሻልሽ። ስማኝ ካሌብ፣ ከዚህ በኋላ እኔ ባለሁበት ስለ ቸር በቃሉ በጭራሽ እንዳታነሳሽ። አያገባሽም። ስለሱ ማንሳት መብቴ ነው። አንተ ልጅ ስርዓት አድርግ ብዬሃለሁ። ቆይ ባሊዝ ምን ልታመጪ ነው? ምን እንደማደርግ እሱን አሳይሃለሁ። እሺ ካሌብ ልቀቀኝ! ካሌብ ልቀቀኝ! አንቺ አይጥ እኔ ላይ እጅሽን አነሳሽ? ልቀቀኝ ብዬሃለሁኝ ካሌብ። ባለቅሽ ምን ታመጫለሽ? ልቀቀኝ! አንተ ውሻ ልቀቀኝ! ድሮም ይሄ ጥጃ ለመጥራት ነው አይደል? እንዴት እሷ ላይ እጅን ታነሳለህ? አንተ ቆይ አይደብርህም? ከሴት ጋር እንደዚህ ትሆናለህ? መናገር ካለብህም እሷን ነው። እሷ ነች በተቀመጥኩበት መታ ችግር የፈጠረችው። ሳጣራኝ አይደለም የመጣሁት። ሆን ብለኔ ሰልፍ ጠብቀህ ነው የቸር በቃሉን ስም የጠራኸው። እንደፈለግኩ ብጣራ አንቺ ምን አገባሽ? መብቴ መሰለኝ። እኔ ባለሁበት አትችልም። እሺ አሃ ስለምታፈቅሪው ነው። አንተ ውሻ! ናታን እረፍ። ስሜታዊ አድርጎ ከትምህርት ቤት ሊያስባረረ ስለሚፈልግ ነው። ይኸውልህ እኔ እናንተ ገና አልጨረስንም። እሺ ስታይል ደስ ይለኛል። እጠብቅሃለሁ። ብሽቅ ወይኔ መሲ፣ መጨረሻ የዛች ልጅ መጫወቻ ሆኖ ይቀር አይደለ? እቺ አይጥ ወዴት ነው? ሂጂ ዋጋውን ባልሰጣት እኔ መሲ አይደለሁም። መሲ አይሆንም። ነግሬሃለሁ ናታን፣ እንዳትከተለኝ። መሲ ቾምቤ ወይ አሻንቲ፣ እንደው ዝም ብዬ ሳይህ ብዙን አፍቅራል። እንደው ሳታሽ ነገር ቃዡ አልናፈቀች? አሻንቲ አልቻልኩም። እውነቴን ነው አልቻልኩም። የመጪኔ ናፈቀች። ፍቅር እንዴት አረገህን? የሷ ፍቅር ፍቅሯማ ከልቤ አድማስ አሻግሮ ሌላ አድማስ ላይ ዝፍፍ ያደርገኛል። ከዛስ በሀሳብ ባህር ውስጥ ዝፍቅ አድርጎ መውጫ ያጥረኛል። አየህ ትዝ ካለችውም ዋና ልመዱን እያልኩ ነበር፣ የሚሰማኝ አጣሁ። ከዛ በደስታ ማዕበል እንሳፈፋለሁ። እሺ የኔ መርከበኛ፣ በቃ የደሜ ፍቅር እንዲህ ነው የሚያንገላታኝ። አይ ቾምቤ፣ እኔ ዝም ብዬ ምን ግልጥ እንዳለልኝ ታውቃለህ? ምን ላይ እንደደረስኩ ታውቃለህ? ምኑ ነው የተገለጠልህ ወንድሜ? ይኸውልህ ዝም ብዬ ስመራመር ስደርስበት ወደ ፍልስፍናው ጥግ፣ ለካ ፍቅር ደራሲ ያደርጋል፣ ብዕር ያስጨብጣል። ቾምቤ በጣም አንተ ላይ ያንን አይቻለሁ። ከድሮ ቾምቤና ካሁን ቾምቤ ከሁለት ያጣ አንድ ያገኛል ይባል የለ? አንተ የቃለ ሀብታም ሆነሃል። ቬሪ ጉድ ቴንክ ዩ ቬሪ ማች። ይገርምሃል፣ በቀድሞ ህይወቴ በፍቅር ለተጎዱ በፍቅር ናላቸው ለዞረ ሰዎች እኔ ነበርኩኝ የፍቅር ደብዳቤ አይምሮዬን አስጨንቄ ምጽፍላቸው። ይራገዛ እንዴ ጭራሽ በሰበሰ ደግሞ ጸጋዬን ገብረመድህን ሉን ትላለህ። እኔ እኮ አፍቃሪ ነው ቾምቤ። እስኪ ትንሽ ልታዘበው ልመሰጥለት ብዬ እኮ ነው። እንዴ በጣም አበዛው፣ ታገስኩ። አበዛሁት እንዴ? ለጠጥከው እንጂ እኔ አንተን ወሬ ከምሰማ ሊቢያ ብሄድ ነው የሚሻለኝ። የት ስደት? ይኸው አይመልስህ። አሜን። ያንተ ወሬ ከመስማት አይመልስህ። በረሃ ላይ ጥላት ታገኝ። አሜን አሜን። ቾምቤ ቾምብነት ለማን ላዋየው? ወይኔ ቾምቤ ቾምብነት በቃ የማንም ሙድ መያዝ ያለውን። አይ ፍቅር፣ አይ ፍቅር የስራ አንስት
እዴ ስፈልግ ያገኘው ለወሬ ፈለከኝ? እንዴት ነው ጓደኛዬ? ከመቼ ጀምሮ ነው ደግሞ እኔ እናንተ ጓደኛሞች ሆነ? ታውቀው እንዴ? አንተ እኮ ነው ቀድሜ ታውቀው። በየቦታው ስትንቀለቀል መጨረሻዬ እንደሚሆን ገምቼ ነበር። በየቦታው የሚንቀለቀሉ ሰዎች ምን እንደሚደርስባቸው ጠንቅቀህ ታውቀዋለህ ማለት ነው። ለመሆኑ እጄ ደህና ነው? ደህና ነኝ፣ ምንም አይደለም። ጆኒ በዚህ ልክ ኃይለኛ ይሆናል ብዬ አስቤ አላውቅም ነበር። የሰው ልጅ በሽፋኑ አይለካ የሚባል ነገር አለ። እሱስ ልክ ነሽ ማለት ግን የምር ጆኒን የመታህ? አዎ እሱ ነው። እንዴት ተመታህለት? ይሄ ደግሞ ምን አይነት ጥያቄ ነው? ያው አለ አይደል አንተ ከሱ የተሻለ አቅም አለ ብዬ ስላሰብኩ ነው የጠየቅኩ። እንግዲህ ምን ታደርገዋለህ? አንዳንዴ ያጋጥማል። ለማንኛውም አይዞህ ጓደኛዬ፣ ወንድ ልጅ የሚገጥመው ሁሉ ነው የገጠመው። ልክ ነህ። መልካም። ቆይ ዳኒ ለምሮ ልታገኘኝ የፈለከው? ምን እያደረግሽ ነው እንዴ? ያምሻል እንዴ? አለቅሽ። እውነቱን ማትናገሪ ከሆነ እዚህ ሲጣርጌ ነው የምገልሽ። እሺ ልቀቂኝ። አለቅሽም አልኩሽ እኮ። አንቺ ነሽ ያደረግሽው አይደለ? እኔ ምንም አላደረኩም። እስኪ አለም በደንብ አውቅሻለሁ እኮ። እኔ ልትሸውጂኝ አትችይም። እሺ ትንፋሽ ያጠረኝ። ለምን አትሞችም? ለምን አትሞችም? አንቺ አምሻል እንዴ? ምን አድርጊ ነው የምትይኝ? በአንቺ ምክንያት ነው እሺ የሰው ሙድ መያዣ ሆኜ የቀረሁት። ቆይ ምን ተፈጥሮ ነው? ካሌብ ቲቸር በቃሉ እያለ ሙድ ያዘብኝ እና እኔ ምን አገባኝ? አንቺ ነሽ በእኔ ስልክ ለቲቸር በቃሉ ቴክስት የጻፍሽለት። አንቺ አምሻል እንዴ? እኔ አላደረኩትም አልኩሽ አይደል? ቆይ መሲ ለምዶ ባልተጨበጠ ነገር ልጅቷ እንደዚህ የምታረጊያት? ይኸውልሽ ሰብለ፣ ከዚህ ልጅ ውጪ ማንም አያደርገውም። እሺ እመኚኝ፣ ለዚህ ነገር ዋጋ ትከፊበታለሽ። የፈለግሽውን ማምጣት ትችያለሽ። እሺ ምን ትመስላለች እቺ? ሰብለ ምን ሆነሽ ነው? ቅድም ምን ተፈጠረ? እኔ እንጃ። እንዴ ልትነግራቸው ስቴጅ እኮ ይችሻለሁ። ፍቅር ጀምረናል አሉ። ማንና ማን? አለምና ኤላ። እንዴ ታዲያ ጀምረው አንቺ ምን አገባሽ? እኔ እንጃ፣ ግን ውስጥ ያላመነ። ለምንድን ነው ያላመነው? አሁንም ኤላ እኔን ለመበቀል እየተጠቀመባት እንዳለ ነው የሚሰማኝ። አይደል? አዎ መሲ፣ አለም ደግሞ ይሄንን ነገር በፍጹም አትሰማኝም። እና ታዲያ ምን ይሻላል? እሱን ሳስብ እኮ ነው ግራ ይገባኝ። እንዴ በቃ የፈለገችውን ተወስን፣ የራሷ ጉዳይ ነው። ጓደኛዬ እኮ ናት። አንቺ ለኔ እንደምትጨነቂልኝ እኔም ለሷ እጨነቅላታለሁ። ኧረ መሲ በእናትሽ አትቀልጂብኝ። ኧረ እየቀለድኩ አይደለም። ያው ግን ፍቅራችሁና መተሳሰባችሁ በጣም ገረመኝ። ፕሊስ መሲ። እንዴ ታዲያ እሺ እኔ ምን ላድርግ? ግራ ገባኝ። አማክሪኝ እያልኩሽ እኮ ነው። ከምክሩ በፊት ግን አንድ ነገር ልጠይቀሽ። ምንድን ነው? ቆይ ኤላ ማለት ነው ከአለም ጋር የጀመረው ነገር የምሩን ቢሆን ምን ታደርጊያለሽ? ኖ ከምሩ አይደለም። ቢሆን ብዬ እኮ ነው የጠየኩሽ። እቺ ደግሞ እንደማይሆን በደንብ እርግጠኛ ነኝ። እንዴት እርግጠኛ ነሽ? ምክንያቱም ኤላን ስለማውቀው። ቆይ እኔ የማላውቀው ግንኙነት አላችሁ? ምንድን ነው የምታወሪው? ሌላ ያለሽ እርግጠኝነት ከልካለፈ ብዬ። አንቺ ደግሞ ችግር አለሽ። ከለከሉሽ አሉ እንዴት ለሆነ እኔ አንቺ ነይማ ኧረ እኔ ደርሻለሁ ቆየሽ እኮ። ወይ መሲ አትበይ። ወይ ሰብሊ ከለከሉሽ አሉ እንዴት ለሆነ እኔ አንቺ ኤላ አንተን አይደል እንዴ ቆሜ የምጠብቀው? ምን ፈልገሽ ነው? ላናገር የምፈልገው ነገር አለ። ይቅርታ፣ እኔ ደግሞ ምንም ላናገርሽ አልፈልግም። ቆይ ትንሽ ያበዛው አልመሰለህም? ሰላም ሁኚ። ቺናት እና ሰብለ አንተ ኤላ